ዛሬ በዓለማችን ላይ እጅግ ለየት ያለ ውድድር ይካሄዳል። ይህም 46ኛው የዓለም ሀገር አቋራጭ አትሌቲክስ ሻምፒዮና ነው። ኢትዮጵያ በዚህ ሻምፒዮና ላይ በ20 አትሌቶች ትወከላለች። የእያንዳንዱን የሩጫ ሰዓትና እነማን እንደሚወዳደሩ ለመከታተል ይረዳችሁ ዘንድ እንነግራችኋለን። ስለዚህ የሩጫ ውድድር ከአሜሪካ ተጨማሪ መረጃዎች እየተሰሙ ነው የምናየው ጉዳያችን ነው። በነገራችን ላይ ከዚህ በፊት ሀገራችሁን አስቀድሙ ሲል የኦሎምፒኩ ጀግና መልእክት አስተላልፏል። ይህ ውድድር እንግዲህ ኢትዮጵያውያን አትሌቶች ለግላቸው ይሮጣሉ፣ የብሔራዊ ስሜታቸውም እየጎደለ ነው ለሚለው እንደ ማነቃቂያ የተሰጠ መልእክት ተደርጎ ተወስዷል። እንሰማዋለን። የሀገር አቋራጭ ውድድር ነው ዛሬ። በዚህም እንግዲህ ስለ ኢትዮጵያ ሀገር አቋራጭ ንጉስ እየተባለ ስለሚጠራው አትሌትና ለሀገር አቋራጭ የተፈጠረች ነች የምትባለው የአሜሪካዋ ታህሳሴ ከተማ የምንነግራችሁ መረጃ ይኖራል። ከሁሉም በላይ ዛሬ ዓለም በጉጉት የሚጠብቀው የዓለም ሀገር አቋራጭ አትሌቲክስ ሻምፒዮና ነውና ድል ለአትሌቶቻችን፣ ድል ለኢትዮጵያ እያላችሁ ጀግኖቻችንን አበረታቷቸው። ሰላም እንደምናላችሁ ሁሉ ስፖርቶች ነን። ከቀናት የሥራ መደራረብና መጥፋት በኋላ ተመልሰናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የቪዲዮ በርካቶች ዘንድ እንዲደርስ እንዲሁም እናንተ ተጨማሪ ቪዲዮዎች እንድታገኙ ማድረግ ትችላላችሁ። አሁን ወደ መረጃው ገባን። በቪዛና በሌሎች ጉዳዮች ምክንያት በርካታ ውዝግብ ሲነሳበት የነበረው 46ኛ የዓለም ሀገር አቋራጭ ሻምፒዮና ዛሬ ይደረጋል። በዚህ ውድድር ኢትዮጵያ በ20 አትሌቶች ነው የምትወከለው። ይህ የዓለም ሀገር አቋራጭ ሻምፒዮና በአሜሪካ ኤምባሲ የቪዛ ማመልከቻ ጥያቄ ተቀባይነት ማጣት ምክንያት 13 ተሰላፊ 3 ተጠባባቂ አትሌቶችን ኢትዮጵያ አጥታለች። በድምሩ 16 አትሌቶች ከኢትዮጵያ ተቀንሰውባታል። ቪዛ ያላቸው አትሌቶች ቡድን ውስጥ በማካተት በ10 ኪሎ ሜትር ሴት 6 በ10 ኪሎ ሜትር ወንድ 6 በወጣት 8 ኪሎ ሜትር ወንድና በአንድ ወጣት 6 ኪሎ ሜትር ሴት እንዲሁም ደግሞ በድብልቅ ሪሌ 4 በድምሩ 20 አትሌቶች አሜሪካ ገብተው ለዛሬው ውድድር ዝግጁ ሆነዋል። የውድድሩ ፕሮግራም በኢትዮጵያ ሰዓት አቆጣጠር ምንገራችሁ በድብልቅ ሪሌ ማምሻውን 11:45 ይደረጋል። ይህች እንግዲህ የተለያዩ ሜዳሊያዎችን ለኢትዮጵያ በማምጣት የምታወቀው ሂሩት መሸሻ በአንደኝነት ቅድሚያ ግምት የተሰጣት ነች። ገላ ሀምቤሳም እንዲሁ የተሻለ ልምድ ያላትና ኢትዮጵያን ሜዳሊያ ውስጥ ያስገባሉ ተብለው ከሚጠበቁ አትሌቶች መካከል አንዷ ናት። ከዛ ውጭ እንግዲህ በወንዶች ደግሞ ወገን ያዲሱና ምልኬሳ ፍቃዱም እንዲሁ በዚህ ውድድር የሚሳተፉ ነው የሚሆነው። ከ20 ዓመት በታች በሴት ማለት ነው ማምሻውን 12 ከ20 ላይ የሚደረግ ሌላኛው ሁለተኛ ውድድር ነው። ማርታ ለማየ፣ ወሰን ያሰፋና የኔነሽ ሽመክት ኢትዮጵያን የሚወክሉ አትሌቶች ሆነው ተመርጠዋል። ከ20 ዓመት በታች ወንድ ማምሻውን 12 ከ55 ወይም ደግሞ ሩብ ጉዳይ ላንድ ሲል ውድድሩ ይጀምራል። በዚህ ውድድር አየለ ሰውነት ኢትዮጵያን ይወክላል። ሌላኛው የዛሬው ተጠባቂ መርሃ ግብር የ10 ኪሎ ሜትር ሴቶች ውድድር ነው። ይሄ ደግሞ ከምሽቱ 1 ሰዓት ተኩል ላይ ይደረጋል። በዚህ ውድድር የተሰየ ብቃት እያሳየች የምትገኘው አሳየች አይቸው ዛሬም እንግዲህ የኢትዮጵያ አትሌቲክስ ምን እንደሆነ ለዓለም ታሳያለች ተብሎ ይጠበቃል። ዓለም ንጉስ፣ ለምለም ንብረት፣ ሰናይት ጌታቸው፣ ሱሬ ደምሴ፣ አለሽኝ ባወቀ አብዛኞቹ በተለይ እንደዚህ አለሽ ባወቀ፣ ሰናይት ጌታቸው በብዛት በአትሌቲክሱ እኛም ስንሰራ የምታውቋቸው እንደሆኑ ገምታለሁ። በጣም የሚታወቁ ግን ወጣት አትሌቶች ናቸው። እነሱ ዛሬ እንግዲህ የተለየ ታምር ይሰራሉ ተብሎ ይጠበቃል። ከዛ ውጪ አዋቂ ወንዶች 10 ኪሎ ሜትር ደግሞ ታዋቂው በሪሁ አረጋዊ ጭምር የሚሳተፍበት እንዲሁም ወጣቱ አትሌት ቢኒያም መሀሪ የሚካፈልበታል ተብሎ የሚጠበቀው ውድድር ነው። የዚህ ውድድር ሰዓቱና ሌሎች ተጨማሪ አትሌቶች ደግሞ የሚከተሉት ናቸው። በአዋቂ 10 ኪሎ ሜትር የወንዶች ውድድር የሚደረገው ምሽት 2 ሰዓት ከ20 ነው። በነገራችን ላይ የዛሬ ሩጫ ውድድሮች በጣም ምቹና ሁላችሁም ልታዩቸው በምትችሉት ሰዓት ናቸው። በሌሊት ወይም በእንቅልፍ ሰዓት የሚደረጉ ውድድሮች አይደሉም። ስለዚህ 2 ከ20 ላይ ይደረጋል። የውድድር በዴስቲቪ የሚተላለፍ ነው። በተለያዩ ድረገጾችም እንዲሁ የሚተላለፍ ነው። በዓለም አትሌቲክስ ፍቃድ ባላቸው ቻናሎች ማለት ነው። በዚህ ውድድር በረከት ነጋ፣ በሪሁ አረጋዊ፣ ታደሰ ወርቁ፣ መዝገቡ ስሜ፣ ቢኒያም መሀሪና ንብረት ክንዴ 6 አትሌቶች ኢትዮጵያን በ10 ኪሎ ሜትር ወንዶች ይወክላሉ። በዚህ እንግዲህ ጥሩ ውጤት ይመዘገባል ተብሎም እየተጠበቀ ነው የሚገኘው ማለት ነው። ውድድሩ እንግዲህ ቀደም ሲል እንደነገርኳችሁ በስፖርት ቫራይቲ ስሪና በስፖርት አፍሪካ አንድ የመከታተል ትችላላችሁ። ሌሎች የውጤት ጥቆማዎችን ደግሞ እኛም ይዘንላችሁ የምንመጣ ነው የሚሆነው። ይህንን እንግዲህ ሀገር አቋራጭ ውድድር ካነሳን አይቀር ኢትዮጵያ በቪዛ ምክንያት በርካታ ችግሮች ገጥሟት እንደነበር ይታወቃል።
ይታወቃል በአይነቱ ለየት ያለውን ውድድር ለመካፈል። 1973 ዓ.ም ነው በፈረንጆቹ አንድ ብሎ የተጀመረ የዓለም ሀገር አቋራጭ ሻምፒዮና። ልክ እንግዲህ አሃዱ ብሎ በመጀመሪያው ጊዜ ሲደረግ በ2011 ነበር። በኋላም በየሁለት ዓመቱ መካሄድ ቀጥሎ ዛሬ ደርሷል። በሩጫ ባለሙያዎች እይታ ሀገር አቋራጭ ውድድር በሶስት ምክንያቶች ከውድድሮች ሁሉ ይለያል። የመጀመሪያ የተለያዩ ምርጥ ሯጮች የሚገናኙበት መድረክ መሆኑ ነው ይላሉ። ኦሎምፒክና ዓለም ሻምፒዮናን ጨምሮ ከሀገር አቋራጭ ውጭ ባሉ ሩጫዎች በአንድ በተወሰነ ርቀት ምርጥ ወይም ውጤታማ የሆኑ የ5000፣ 10000 ማራቶን ወይም የሌላ ርቀት አትሌቶች በየርቀታቸውም የሚሮጡበት ነው። በሀገር አቋራጭ ለዋቂዎች ያለው 10 ኪሎ ሜትር ብቻ ነው በእርግጥ። ስለዚህ በዚህ ውድድር ፈጣን መካከለኛ ርቀት ሯጮች ከማራቶን ባለድል ሯጮች ጋር ሲፎካከሩ ማየት ደግሞ ሌላው ውድድሩን አዝናኝ የሚያደርገውና እንድታዩት ብለን የጋበዝንበት ሌላኛው ምክንያት ነው። በሌላ በኩል የ10000 ሜትር የትራክ አትሌቶችን ከጎዳና ሯጮች ጋር የሚያፋልም የሩጫ ውድድር የዓለም ሀገር አቋራጭ እንግዲህ ለየት የሚያደርገው ሆኖ ተከስቷል። በአገር አቋራጭ መደበኛ ባልሆነ ሁኔታ የሚካሄድ ውድድር ነው። በሁሉም ሌሎች ውድድሮች ሰዓት ዋነኛ የፉክክር መነሻ እንደሆነ በርካቶች ይገልጻሉ። ፈታኝ በመሆንና በርካታ መሰናክሎችን ማለፍ በሚጠይቁ አገር አቋራጭ ግን ፉክክሩ ከሰዓት ጋር ሳይሆን ከጎን ያለን አትሌት ከመቅደም ጋር የተገናኘ ነው። ስለዚህ ሪከርድ መስበርና ሌሎችን ማሻሻል ብዙም የሚጠበቅበት ውድድር አይደለም። በትራክ እያንዳንዱ ዙር ተመሳሳይ ነው፣ የተለየ መሰናክልም የለውም። ይህ ብቻ አይደለም፣ ሌላም አስገራሚ ነገር ልንገራችሁና ወደ ኢትዮጵያ አገር አቋራጭ ንጉስ አትሌት እንግባ። ዛሬ በሚደረገው እንግዲህ የአገር አቋራጭ ሩጫ የማይገመት ነው። ሜዳው ተራራ መውጣት አለ፣ ጭቃ ይገኛል መሀል ላይ ከዛ ደግሞ መሰናክል ያለው የሚያደናቅፍና ሳር በበዛበት ቦታ ነው ሩጫው የሚደረገው። በዚህም ብዙ አትሌቶች የትራክ ውድድር ከመከፈቱ ቀደም ብሎ ጥንካሬያቸውን የሚለኩበት ውድድር መሆኑ ሌላኛው ተወዳጅም አዝናኝም ያደርገዋል። በዋናነት ግን በአገር አቋራጭ ውጤታማ የሆነ አትሌት የትራክ ውድድር ቀላልም ይሆንለታል። ለዚህም እንደ አብነት የሚነሱት ኃይሌ ኢትዮጵያዊ ኃይሌ ገብረስላሴ፣ ጥሩነሽ ዲባባ፣ ወጣ ሲል ሰባስቲያን ኮ፣ ፉቲ ኪፒዮገን የመሳሰሉ ስመጥር አትሌቶች ከዚህ የወጡ ናቸው። በአገር አቋራጭ ውድድር እንግዲህ ላይ ጠንካራ የሆነ አትሌት በአትሌቲክስ ለረጅም ጊዜ በውጤታማነት ሲዘልቅ ብዙ ጊዜ ተመልክተነዋል። ከነዚህ ውስጥ አንዱ ቀነኒሳ በቀለ ነው። ቀነኒሳ በቀለ እንግዲህ የሀገር አቋራጭ ንጉስ በመባልም የሚታወቅ ነው። በአየርላንድ 2 ወርቅን ማግኘት ችሏል። በ2002 በተካሄደው ማለት ነው። በስዊዘርላንድም ሉዛን 2 እንግዲህ የወርቅ ሜዳሊያዎችን ማግኘት ችሏል። በአንደኝነት ነበር ያጠናቀቀው። ሴንት ጋልሜር ፈረንሳይም እንዲሁ በፈረንጆች 2005 ቀነኒ ሮጦ እንግዲህ ሁለቱንም በአንደኝነት ነበር ያጠናቀቀው። ጃፓን ፉኩኦካ እንዲሁ በ2006 2 ወርቅ ማግኘት፣ ስኮትላንድ ኤደንበራ 1 ወርቅ በማግኘት በ2008 ቀነኒሳ በቀለን የሚስተካከለው የለም። ነገር ግን የዛሬው ሩጫ ውድድር ደግሞ የሚካሄደው በታልሃሴ ነው። እንደ ኢቢሲ ዘገባ ታልሃሴ ለሀገር አቋራጭ የተፈጠረች ድንቅ ከተማ ነች ይላታል። ከ30 ዓመታት በኋላ የዓለም ሀገር አቋራጭ ሻምፒዮና ወደ አሜሪካ ነው የተመለሰው። አሜሪካ ከዓመታት በኋላ ያገኘችው የማዘጋጅነት እድል ለማድረግ የመረጠችው ከተማ ታልሃሴን ነው። ታልሃሴ የተመረጠችበት ምክንያት ብዙ ነው። የኤል ቻፓ ፓርክ መኖሩ በታልሃሴን ከተማ ይገኛል። ይህ ፓርክ ለሀገር አቋራጭ ውድድርም የተፈጠረ ነው ተብሎ በአትሌቲክስ ቤተሰቦችም የሚሞካሽ ነው። ከሌሎች አዘጋጅ ከተሞች በተለየ ይህ ፓርክ ዋነኛ አገልግሎቱ ለሀገር አቋራጭ መሆኑ እንዲሁ አንዱ ልዩ ያደርገዋል ተብሏል። ብዙ ሀገራት ለፈታኝ ውድድር ተብሎ የተሰራ መወዳደሪያ ስፍራ የላቸውም። ስለዚህ የጎልፍ ሜዳን ወይም ሰፊ ሜዳ ፈልገው ለሀገር አቋራጭ ውድድር እንዲሆን ነው በማስተካከል የሚጠቀሙት። እንግዲህ አስቸጋሪ መወዳደሪያ ቦታ ነው። እንግዲህ የታልሃሴው አልቻፔ ፓርክ ተደጋግሞ የሚመጡ ከፍታ ቦታዎች፣ አሸዋ፣ ጭቃና አመድም የሞላው የመሮጫ ቦታ መሆኑ እንግዲህ እቺ ከተማ በአሜሪካ እንድትመረጥ አድርጓታል። ከዛ ውጪ የበርካቶች እንግዲህ የሚሳተፉባት የተሟላ መሰረተ ልማት አለው ተብሏል። ጋዜጠኞች የሚሆን ለኢንተርኔት እንዲሁም ደግሞ ተመልካቾች ሜዳ መጥተው ለማየት ይህ ቦታ ምርጥ ነው ተብሎ ይታወቃል። የኢትዮጵያ አትሌቶችም ዛሬ በዚህ ውድድር ነው የሚያደርጉት። ከዛ ውጪ በአሜሪካ እንደ አልቻፔ ሀገር ፓርክ አቋራጭ ደጋግሞ ውድድር ያስተናግድ የለም። ይሄ ቦታ ይበልጥ ተመራጭ አድርጎታል። ልምድም እንግዲህ ጥሩ ድል ያየ የሚሰጥበት ነው። የአየር ሁኔታው እንግዲህ በአሜሪካ ዊንተር መውጫ ውድድር ማድረግ አስፈለገ ከፍሎሪዳ ውጭ ማሰብ ከባድ ነው። ለዚህም ታልሃሴን እንግዲህ እንደ ተመራጭ አድርገዋታል ብለው በርካቶች ሀሳብ አስተያየታቸውን ይሰጣሉ። እንደ መጨረሻ ግን አንድ ጉዳይ እናንሳ። የኢትዮጵያ አንድ ቀደምት አትሌትና አሰልጣኝ ሀሳብ አስተያየት ሰጥቷል። ይህም ለዛሬዎቹ አትሌቶች ትልቅ መልእክት ነው እየተባለ ነው።
የቀደመው የኢትዮጵያ ኦሎምፒክ ጀግና ሻምበል መሐመድ ከድር ሀገራቸውን አስቀድሙ ሲል ለኢትዮጵያ አትሌቶች ሀሳብ አስተያየታቸውን ምክራቸውን ለግሰዋል። ይህ አስተያየት የመጣው እንግዲህ የኢትዮጵያ አትሌቶች የብሔራዊ ቡድን ስሜታቸው እየሞተ ነው፣ የሚፈልጉት ራሳቸውን ማሸነፍ ነው፣ ኢትዮጵያ የሚታወቁበት የቡድን ስራና መተጋገዝ ቀርቷል እየተባለ ትችት በሚነሳበት ጊዜ ነው። በ1970ና በ1980 ከዓለማችን ምርጥ አትሌቶች አንዱ ሻምበል መሐመድ ከድር ነበር። አሁን ስዊዘርላንድ ይገኛል። ለኢቢሲ ስፖርት አስተያየት ሰጥቶ ነበር። ሀገር አቋራጭ ውድድር ከኦሎምፒክ ቀጥሎ ስኬታማ የሆንበት አረንጓዴ ጎርፍ ስያሜ ያገኘንበት መድረክ ስለሆነ ይህንን ውድድር መጠቀምና በቡድን አትሌቶቻችንም ሊሰሩ ይገባል የሚል አስተያየት ሰጥቷል። የፈታኝ ውድድር ዛሬ ለ46ኛ ጊዜ በአሜሪካ ፍሎሪዳ የሚደረግ ሲሆን ኢትዮጵያን አትሌቶችም ለአሸናፊነት የሚጠበቁ ነው። በዚህ ውድድር ማሸነፍ ልዩ ትርጉም አለው ይላል የሜክሲኮ ኦሎምፒክ 10000 ሜትር የነሐስ ሜዳሊያ አሸናፊው ከድር። በፍሎሪዳ የከተሙት አትሌቶች በርቱ፣ እንደምታሸንፉ እርግጠኛ ነኝ፣ ምክንያቱም ኢትዮጵያዊ ናችሁ ብለዋል። ኢትዮጵያን ካስቀደማችሁ የሀገራችሁ ክብር ሰንደቋ ከፍ እንዲል መታገል አለባችሁ፣ ይህንን በቡድን መስራት አለባችሁ ሲል ምክርና አስተያየቱን ለግሷል። በ1982 በሮም የተካሄደውን ሀገር አቋራጭ ውድድር ያሸነፉ ሻምበል መሐመድ ከድር በታላሴ ፍሎሪዳ አሜሪካ ዛሬ በሚካሄደው ውድድር ኢትዮጵያን አትሌቶች እንዲያሸንፉ መልካም ምኞቱን ገልጿል። ኢትዮጵያ ዛሬ በሚደረገው የዓለም ሀገር አቋራጭ ሻምፒዮና በአምስቱም ውድድሮች የምትሳተፍ ይሆናል። ሁሉ ስፖርት በድጋሜ ለኢትዮጵያን አትሌቶች መልካም እድል እንዲገጥማቸው ይመኛል። ውጤቱን በተመለከተ በኋላ ላይ መለሳለሁ። መልካም ቀዳሚ እንዲሆንላችሁ ሁሉ ስፖርት ይመኛል።